ሰላም እንደምን አላችሁልኝ ክብራና ክብራን ተወዳጆቹ የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። ዛሬ በሁለት ርዕሰ ጉዳዮች ከናንተ ጋር ቆይታ እናደርጋለን። በመጀመሪያ የምንመለከተው የሚካኤል አርቴታ በጣም ወሳኝ ከሚባሉ የኮቺንግ ስታፍ አባላት አንዱ ወደ ፓርማ ሊለቅ ነው። የትኛው አሰልጣኝ ነው የሚለቀው? ምን አይነት ሚና ነበረው? ያለፉትን ዓመታት በአርሰናል በምን አይነት መንገድ አገለገለ? እነሱን እንዳስሳለን። ወደ የትኛው ክለብ ያመራል? ከቀድሞ የአርሰናል ተጫዋቾች ስለሱ የተሰጠ አስተያየት ደግሞ እንመለከታለን። በሁለተኛው ጉዳይ የምንመለከተው የቶማስ ፓርቲን የኮንትራት ጉዳይ ነው። ከሰሞኑ ውዝግብ አለ። የአርሰናል ደጋፊዎችን ለሁለት ከፍሏል። የቶማስ ፓርቲ ኮንትራት ጉዳይ አርሰናል የያዘበት መንገድ ልክ አይደለም የሚሉ አሉ፣ ደግሞ ልክ ነው የሚሉ አሉ። ቶማስ ፓርቲ ከአርሰናል ይለቃል ወይስ አይለቅም እንመለከታለን። ወደ የትኛው ክለብ ነው የሚሄድ ጉዳይ ካለው ያነሳው ጉዳይ ቶማስ ፓርቲ በኮንትራት ድርድሩ ጉዳይ ምንድን ነው? ሊፈርም የሚችልበት መንገድስ በምን መንገድ ነው? እነዚህን ጉዳዮች እንመለከታለን። ብቻ አብራችሁን ቆዩ። በቆይታችሁ ወቅት እንደ ወትሮ ሁሉ ሰብስክራይብ አድርጋችሁ ወዳጅ ሁኑን። ይሄን ደግሞ ምንሻው ወዳጅ ላልሆናችሁን አድማጮቻችን ነው። ወዳጅ የሆናችሁን ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። የኛ ቪዲዮዎችን ስንሰራ እንዲደርሷችሁ ደግሞ የደወል ምልክቱን ተጫኑ። ሁሉንም ስለምታደርጉልን ከልብ እናመሰግናለን። ከመሸጋገሪያው ሙዚቃ በኋላ በድጋሚ መለሳለሁ። የምትገኙት አርሰናል ኢንፎ ላይ ነው። ሚካኤል አርቴታ ወደ አርሰናል ከመጣ በኋላ ያዋቀረው የአሰልጣኞች ቡድን ለረጅም ዓመታት አልተነካካም ነበረ። ከተለያዩ ቡድኖች የተወጣጡ ወጣቶች የበዙበት ባለብዙ ምጡቅ አእምሮች የተሰባሰቡበት ነበርና አልተለያዩም ወይም ደግሞ ረጅም ጊዜ አብረው ነው የቆዩት ያለፉትን 5 ዓመታት ማለት ነው። ለምሳሌ አልበርት ስተርቨንበርግ ኤርፎን ይዞ ወይም ደግሞ ሄድፎን ይዞ ከጎኑ የሚታየው ሰው ማለት ነው። ለረጅም ጊዜ ከሚካኤል አርቴታ ጎን ላይ የሚታየው የሚካኤል አርቴታ ዋነኛው የምክትል አሰልጣኝ ማለት ነው። ካርሎስ ኩዌስታ የሚካኤል አርቴታ ታክቲክ ዲፓርትመንት መሪ እና የፐርሰናል ዴቨሎፕመንት የተጫዋቾች ኢንዲቪጁዋል ፐርፎርማንስ አናላይስም ሆኖ ያገለግላል። እሱ ሰው አሁን ይለቃል። ኒኮላስ ሆይቨር የቆሙ ኳሶች አሰልጣኝና የሜዳ ላይ ታክቲክ አሰልጣኝ፣ ኢናኪ ካና የግብ ጠባቂዎች አሰልጣኝ። እነዚህ ሰዎች ላለፉት 5 ዓመታት ከሚካኤል አርቴታ ጋር ሲሰሩ ነበረ። ከሚካኤል አርቴታ ጋር ከሰሩ ከነዚህ ሰዎች ውስጥ አንድ ቀን አርሰናልም ሚካኤል አርቴታም ከቡድኑ ጋር እንደሚለያዩና አሰልጣኝ እንደሚሆኑ እርግጠኛ ከሚሆኑባቸው ሰዎች አንዱ ካርሎስ ኩዌስታ ነበር። ለምሳሌ አልበርት ስቴንቨንበርግ ከሚካኤል አርቴታ በፊትም በቋሚ አሰልጣኝነት ሰርቷል። የዌልስ ብሔራዊ ቡድን ሲመራ ተመልክተነዋል። የተለያዩ ክለቦችንም ሲመራ ነበርና የሚካኤል አርቴታ ምክትል አሰልጣኝ ነው ስንመለከተው ከዛ በኋላ ተመልሶ እንደማይሄድ እርግጠኛ መሆን ይቻላል። በአንዳንድ ጨዋታዎች ደግሞ ሚካኤል አርቴታ ቅጣት ሲሆንበት አርሰናል ሲመራ ተመልክተነዋል። 2022-23 እዚህ ላችሁ እንደሆነ በኮቪድ ምክንያት ሚካኤል አርቴታ ቤት ሲቀመጥ ከሲቲ ጋር የነበረውን ጨዋታ የመራው አልበርት ስቴንቨንበርግ ነበረ። አሁን ይሄ ባለምጡቅ አእምሮ የሚባለው ወጣት ሰው ወደ ፓርማ መሄዱ እርግጥ እየሆነ ይመጣል። የፓርማ ዋና አሰልጣኝ ይሆናል። በሴሪያ ታሪክ በጣም ወጣቱ አሰልጣኝ ይሆናል። ምክንያቱም 29 ዓመቱ ነው፣ ገና 30 እንኳን አልሞላውም። ከብዙ ተጫዋቾች በእድሜ ያንሳል ማለት ነው። እንግዲህ እንዳልኳችሁ ከ2020 ጀምሮ ነው ከቡድኑ ጋር የነበረ። ያለፉትን 5 ዓመታት ከሚካኤል አርቴታ ጋር ቆይቷል። ላለፉት ቀናት ከፓርማ ጋር ረዥም ድርድሮችን ሲያደርግ ቆይቶ ዛሬ ወደ ጣሊያን ይበራል ተብሎ ይጠበቃል። የቀድሞውን የኢንተር ሚላን ሌጀንድ ክርስቲያን ቼቮ ሲመራው የነበረውን ፓርማ ያሰለጥናል። ክርስቲያን ቼቮ ፓርማን ከመውረድ ታድጎት ነበር። ክርስቲያን ቼቮ በተከታታይ ጨዋታዎች አሸንፎ ፓርማ 16ኛ ሆኖ እንዲያጠናቅቅ ከወራጅ ቀጠና 5 ነጥቦችን ከፍሎ እንዲያጠናቅቅ አድርጎታል። ከዛ በኋላ የሲሞኒ ኢንዛጊን በኢንተር ሚላን መልቀቅና ወደ አልሂላል መሄድ አስመልክቶ ክርስቲያን ቼቮ ወደ ኢንተር ሚላን አመራ። ምክንያቱም ፋብሪጋስ ነበር የሚፈልጉት ኢንተር ሚላኖች። ፋብሪጋስ በኮሞ መቆየትን ስለፈለገ ክርስቲያን ቼቮን መረጡ። የክርስቲያን ቼቮን ቦታ ደግሞ ይሄ ወጣት አሰልጣኝ ካርሎስ ኩዌስታ ይተካል። እርግጥ ካርሎስ ኩዌስታ አሁን ብቻ አይደለም ያለፉትን ዓመታትም ሊለቅ እንደሚችል ፍንጮች ነበሩ። ምክንያቱም ብዙ ክለቦች ሲፈልጉት አስታውሳለሁ። ከፊት ጂኖዋ ሲፈልጉ አስታውሳለሁ። ባለፈው ዓመት ደግሞ የስዊዘርላንዱ ሲሞን የሚባል ቡድን ሲፈልገው አስታውሳለሁ። ወደ ስፔንም የተለያዩ ክለቦች እንዲሁ ጥያቄ ሲያቀርቡለት አስታውሳለሁና እንደሚለቅ ይታወቅ ነበረ። የዩቬንቱስን ወጣት ቡድን ከዛ በኋላ የአትሌቲኮ ማድሪድን ወጣት ቡድን አሰልጥኗል። ሚካኤል አርቴታ የመለመለው የአትሌቲኮ ማድሪድን ወጣት ቡድን ባሰለጠነበት ወቅት ነው የተዋወቁት። በጣም ለሱ ምስክር የሚሆን አንድ ቃል ልጋብዛችሁ። ግራኒት ዣካ በአንድ ወቅት የተናገረውን ስለ ካርሎስ ኩዌስታ የተናገረው በጣም ቆንጆ ንግግር አለና እሱን እንጠቀመው። በጣም እርግጠኛ ነኝ አለ አንድ ቀን ኩዌስታ የትልቅ ቡድን አሰልጣኝ ይሆናል። ቢግ
ክለብ ማናጀር ነው የሚለው። በጣም 3 ጊዜ ነው የሚጠቅሰው። የትልቅ ቡድን አሰልጣኝ ይሆናል አለ። ግልጽ የሆነ ሀሳብ አለው፣ ግልጽ የሆነ አላማ አለው። ሜዳ ውስጥ ምን ማድረግ እንደሚፈልግ ለተጫዋቾቹ የሚያስረዳበት ቃላት በጣም አስደናቂ ናቸው ብሎ ሲያሞካሸው አስታውሳለሁ። በተሽላይኑ ላይ በጣም በቅርቡ እንመለከተዋለን አለ። በጣም በቅርቡ እንመለከተዋለን ሲል ነው እንግዲህ መናገር የቻለው። እንግዲህ የአርቴታ የኮቺንግ ስታፍ አባላት በሙሉ እስከ 2027 የሚቆያቸውን ኮንትራት ከሰሞኑ ይፈራረማሉ። ኒኮላስ ዌቨር፣ ኢናኪ ካና፣ አልበርት ሴቨንበርግ ሁሉም እስከ 2027 የሚቆያቸውን ኮንትራት ይፈራረማሉ። ካርሎስ ኩዌስታ ግን ከሚኬል አርቴታ ኮቺንግ ስታፍ የሚለይ የመጀመሪያው አሰልጣኝ ይሆናል ማለት ነው። ፔፕ ጋርዲዮላ በየአመቱ ኮቺንግ ስታፎቹ ትተውት እንደሚሄዱ ይታወቃሉ። ወይ ወደ ዋና አሰልጣኝነት የተለያዩ ክለቦች እንደሚይዙ ይታወቃሉ። ለምሳሌ ዘንድሮ ብዙ ኮቺንግ ስታፎች ለቀውበት ቲያኒ ሬንደርስ ተጫዋችን ነው ማን ሬንደርስ የሚባል የቀድሞ የሊቨርፑል ምክትል አሰልጣኝ የኤርገን ክሎፕ ምክትል አሰልጣኝ የሳልዝበርግ ውስጥ አመጣው ቀጥረውታል። ኮሎ ቱሬን ከሴልቲክ አመጣው ቀጥረውታል። አዲስ ኮቺንግ ስታፍ አዋቅሯልና ሚኬል አርቴታም አሁን የዚህ ፈተና ይሄን ፈተና ለመጀመሪያ ጊዜ የሚጋፈጥ ይሆናል ማለት ነው። የተለያዩ ስሞች ለሚኬል አርቴታ ኮቺንግ ስታፍ እየተጠቀሱ ነው የሚገኙት። ሳንቲ ካዛሮላ ደግሞ የመጀመሪያው ስም ነው። ምክንያቱም ወደ አርሰናል ኮቺንግ ስታፍ መቀላቀል እንደሚፈልግ በይፋ ለሚዲያ ተናግሮ ያውቃል። ሚኬል አርቴታ እሱን ይመርጧል ወይስ ሌላ ሰው ይመርጣል የሚለው የሚጠበቅ ይሆናል። ግን ለማስታወስ ይረዳችሁ ዘንድ የአርሰናልን ዶክመንተሪ ወይም ደግሞ ኦለር ነቲንግን አማዞን ፕራይም የሰራውን ኦለር ነቲንግን ተመልክታችሁት ከሆነ የአርሰናል ተጫዋቾችን ብቻቸውን ይዟቸው ወደ ሲኒማ ክፍል በሚመስል ወይም ቲም ቶክ ማናገሪያ ክፍል ውስጥ ይገባና ብቻቸውን ቪዲዮ እያሳየ የሚመክርበት ሴሽን አለና እዛ ላይ ነው ምን አይነት አሰልጣኝ እንደሆነ ማሰብ የምችሉ ይመስለኛል። ለምሳሌ ማርቲኔሊን ብቻውን ሲያናገረው እዛ ቪዲዮ ላይ ይታያል። ቡካዮ ሳካን ሲያናገረው ትዝ ይለኛል። ዴቪድ ሉዊዝን ብቻውን ሲያናግረውና እያንዳንዱ እንቅስቃሴዎች ሙቭመንቶችን ፖዝ እያደረገ ሲመክረው የሚታይበት ሴሽን አለና ካርሎስ ኩዌስታ አሁን ከአርሰናል ጋር መለያየቱ እሙን ሆኗል። ሌላ መጥፎ ዜና አለ። ቶማስ ፓርቲ ከአርሰናል ጋር ያለው የኮንትራት ሁኔታ በዚህ ውድድር ዓመት ጁን 30 እንደሚጠናቀቅ ይታወቃል። አሁን ጁን 18 ነው ዛሬ የምንገኘው። ከ12 ቀናት በኋላ ኮንትራቱ ይጠናቀቃል። ከአርሰናል ጋር ወይም ደግሞ በኮንትራት ጉዳይ ላይ ኤጀንቱ ለረጅም ጊዜ እየተነጋገሩ ነው የሚቆዩት። ባለፈው ጊዜ ወደ ጋና ከማምራቱ በፊት በጣም በብዙ ጉዳዮች ላይ ከአርሰናል ጋር ስምምነት ነበራቸው። አሁን ደግሞ የሚወጡ መረጃዎች መልካም አይደሉም። የጋና የአመቱ ኮከብ ተጫዋች ሆኗል ሰሚኒዮ ወይም ኢናኪ ዊሊያምስ ባለፉት ዓመታት ያሸነፉትን ሽልማት አሁን በተከታታይ ቶማስ ፓርቲ ያሸንፎ የጋና የአመቱ ኮከብ ተጫዋች መሆን ችሏል። እሱን ሽልማት ከሰሞኑ በጋና በተዘጋጀ ፕሮግራም ሲቀበል ተመልክተነው ነበረ። አሁን ከአርሰናል ጋር ያለው ኮንትራት ይጠናቀቃል። ኮንትራቱን ለማደስ ከአርሰናል ጋር እየተነጋገሩ ነበር። በሁለት ጉዳዮች አልተስማሙም ነው የሚባለው። የረጅም ጊዜ ኮንትራት ይሄ የ32 ዓመት ጋናዊ አማካኝ ይፈልጋል። አንድም የ3 ዓመት በላይ ኮንትራት ይፈልጋል ነው የተባለ። ሁለተኛ ደሞዙ አሁን ከሚከፈለው 200,000 ዩሮ በሳምንት ከፍ እንዲለት ይፈልጋል ነው የሚባለው። አርሰናል ደግሞ ይሄን ለማድረግ ፍቃደኛ እንዳልሆነ ነው እንግዲህ የሚሰማ። ሀሳባችሁን ትሰጡኛላችሁ፣ ግን የኔን ሀሳብ ከቁጥሮች ጋር ያስደገፍኩ ልናገር። የቶማስ ፓርቲ በአርሰናል አማካኝ ስፍራ ውስጥ በሚኬል አርቴታ ቡድን ውስጥ በጣም ወሳኝ ከሆኑ ተጫዋቾች ውስጥ እንደ አንዱ እንደሆነ ምንም ጥያቄ የለውም። ከአትሌቲኮ ማድሪድ ከመጣበት 2021 ሲዝን ጀምሮ ለአርሰናል በጣም ወሳኝ የሆነ 6 ቁጥር እንደሆነ ይታወቃል። በተለይ በአርሰናል የኳስ ቁጥጥር ድርሻ ውስጥ ሚናው በጣም ከፍ ያለ ነው። በካውንተር አታኮችን ወይም ደግሞ የተቃራኒ ቡድን ፋስት ትራንዚሽኖችን ለመቆጣጠር በብዙ ሲቸገርና ራይስ ሲያግዘው እንመለከታለን። ግን ደግሞ የአርሰናል ቢልድ አፕ በማስጀመር ከፕሬሲንግ ነፃ ሆኖ ቡድኑ ከፍ እንዲል የቡድኑ ማጥቃት በሃይላይን ውስጥ ለማገዝ ቶማስ ፓርቲን የመሰለ ሰው የለም። ስሙዝ ነው። የ6 ቁጥር ቦታ ላይ ሲሆን ኳስ ሲቀበል ምቹ ነው። ኳስ ለመቀበል በጣም ዝግጁ ነው። ግን አርሰናሎች ጥያቄ ያላቸው በቶማስ ፓርቲ ላይ ማለት ነው። ምክንያቱም በጣም በላቀ ጥራት የተጫወተው ዘንድሮ የውድድር ዓመት ነው። ለሱም ደግሞ ጥያቄዎች ቁጥሮችን ማንሳት ይቻላል። ደግሞ ታስታውሳላችሁ አድማጮቻችን ቁጥሮችን ባልሰነዝር ማለት ነው። ምክንያቱም በጣም ብዙ ዓመታት በወሳኝ ሰዓት በጉዳት ምክንያት ስናጠው እናስታውሳለን አይደለ? ከጥቅሙ ጉዳቱ ሲያመዝንብን ወሳኝ ሰዓቶች ላይ ስናጠው ማለት ነው። አትሌቲኮ ማድሪድ በነበረበት ወቅት ውስጥ 7 ጨዋታዎች ብቻ ነበር በጉዳት ያመለጡት። አርሰናል ከመጣ በኋላ ግን የአትሌቲኮ ማድሪድ የረጅም ዓመታት የተጫወተበት ግልጋሎት ፋቲግ ጉልበቱ ላይ ጉዳት ተደጋጋሚ ጉዳት እያጋጠሙ ከቡድኑ ጋር ስናጠው ነበረ። ያውም አንድ ጉዳት አለበት። ጉልበቱ የሰውነቱን ቦዲ የመሸከም
ሁኔታው እየዛለ እንደመጣና ምንም አይነት ሕክምና ሳይደረግለት እረፍት የአንድ ወር የሁለት ወር እረፍት እንደሚያስፈልገው የአርሰናል ልምምዶችንም እንዲቀንስ እንደተደረገ ጉልበቱ ቦዲ ካውንቱን ወይም ደግሞ የላይኛው የሰውነት ክፍሉን መሸከም እየከበደው ነው ጉዳት ሲያጋጥመው የነበረ። ለምሳሌ ልንገራችሁ 2021 በመጣበት አመት 24 ጨዋታዎችን ነው በሊጉ ማድረግ የቻለ ማለት በቋሚ አሰላለፍ አይደለም ተቀይሮም በቋሚም ማለት በኤሮፓ ሊግ 8 ጨዋታ ነው ያደረገ፣ በኤፍኤ ካፕ 1 ጨዋታ ነው ያደረገ። 33 ጨዋታዎችን ነው በአመት ማድረግ የቻለ 2000 ደቂቃዎችን ብቻ ነው ማድረግ ወይም መጫወት የቻለ ማለት ነው። 2021-22 ሁለተኛው አመት ላይ 24 ጨዋታዎችን ነው እንዲሁም በሊጉ ማድረግ የቻለ። በሊግ ካፕ 2 ጨዋታ ነው ያደረገ፣ በኤፍኤ ካፕ አልተጫወተም። በድምር 26 ጨዋታዎችን ነው ያደረገ። 2109 ጨዋታዎችን ብቻ ነው ለአርሰናል ማበርከት የቻለ። 2022-23 ሲዝን አርሰናል ሳንጠብቀው ለዋንጫ የተፎካከረበት አመት ነበር ከሲቲ ጋር እስከ መጨረሻውም ሊጉን የመራበት ማለት ነው። በዛ አመት በጣም ድንቅ ነበር፣ ግን ዋንጫውን እንዳናጠው በመጨረሻ ሰዓት እንድናፈገፍ ከሆኑባቸው ምክንያቶች አንዱ የእሱ ጉዳት እንደነበረ ምንም አይረሳ ነው። ምክንያቱም በዚህ የውድድር አመት ታስታውሱ እንደሆነ 33 ጨዋታዎችንም ቢያደርግ በወሳኝ ሰዓት ጉዳት ነበር ያጋጠመው። በኤሮፓ ሊግ 6 ጨዋታ አድርጓል። በኤፍኤ ካፕ 40 ጨዋታ ነው ማድረግ የቻለ። 2694 ጨዋታዎችን ነው ማበርከት የቻለ። 2023-24 ሲዝን ባለፈው የውድድር አመት ፍጹም አልተጫወተም ማለት ይቻላል። አመቱን ሙሉ በጉዳት ነው የከረመ። ጆርጂኖ በጣም የላቀ ጨዋታዎችን አድርጓል። ራይስ ወደዛ ቦታ መጥቶ ሲጫወት ተመልክተናል። እንዲለቅም ተጠብቆ ነበር። አርሰናልም ሊለያዩ ጫፍ ደርሶ ነበር ክረምት ላይ ማለት ነው። ምክንያቱም ለአርሰናል ፍጹም አላገለገለም ማለት ይቻላል። አርሰናል በፈለገው ደረጃ የአማካኝ ስፍራ ተጫዋች ገበያ ላይ ስላላገኘ ነበር የቆየ እንጂ እንዲለቅ ይጠበቅ ነበር። ደጋፊዎችም ጥያቄ አያነሱ ነበረ። ታስታውሱ እንደሆነ እኔ ባለፈው አመት ኦገስት ላይ ነበረ ይህን ቻናል እናንተ አስተዋውቂ የጀመርኩት። ያኔ ይለቃል ስል ብዙ አስተያየቶች አልነበሩም እንዳሁኑ ማለት ነው። ምክንያቱም በሊጉ ላይ 14 ጨዋታዎችን ብቻ ነው ያደረገ። በሻምፒዮንስ ሊግ 5 ጨዋታዎችን ያደረገ፣ ኮሚኒቲ ሺልድ 1፣ የኤፍኤ ካፕ እና የሊግ ካፕ ጨዋታዎችን አላረግም። በድምሩ ማድረግ የቻለው የሻምፒዮንስ ሊግ 1 የኮሚኒቲ ሺልድ 1 በድምሩ 16 ጨዋታ ነው ባለፈው አመት ማድረግ የቻለ። 883 ደቂቃዎችን ብቻ ነው ከአርሰናል ጋር የቆየ ማለት ነው። 883 ደቂቃዎችን ማለት ነው። እንግዲህ በጣም የቶማስ ፓርቲ አስደናቂ የውድድር አመት ይሄኛው ነው ዘንድሮ ያሳለፈው የውድድር አመት ማለት ነው። በዚህኛው የውድድር አመትም በቅጣት ምክንያት አንድ ጨዋታ አጥተነዋል፣ ግን በወሳኝ ሰዓት ማለት ነው። ግን የሱ ጥፋት ያን ያህል ላይሆን ይችላል። በጣም አስደናቂ የውድድር አመት ነው። ወደ አርሰናል ከመጣ በዚህ ልክ በትልቅ ደረጃ የተጫወተበትን አመት ለማስታወስ እርግጠኛ አይደለሁም። 35 ጨዋታዎችን ነው ዘንድሮ ማድረግ ይቻላል። 12 የሻምፒዮንስ ሊግ ጨዋታዎችን አድርጓል። 4 የካርሊን ካፕ ጨዋታዎችን፣ 1 የኤፍኤ ካፕ ጨዋታዎችን በድምር 52 ጨዋታዎችን ነው በዚህ ውድድር አመት ማድረግ ይቻላል። 3946 ደቂቃዎችን ነው መጫወት ማሳለፍ ይቻላል። በጣም አስደናቂ ውድድር አመት ነው ያሳለፈ በጣም ማለት ነው። አርሰናል በሻምፒዮንስ ሊግ እስከ ግማሽ ፍጻሜ እንዲጓዝ የሱ ጥረት በጣም አስደናቂ ነበር፣ በጣም አስፈላጊ ነበር። የአርሰናል የፊት መስመር በጉዳት ባይሳሳ ኑሮ የአማካኝ ስፍሩ የተከላካይ ስፍሩ ላበረከቱት አመት የሱ ድርሻ በጣም ከፍ ያለ ነበረ። ግን አርሰናሎች መተማመን የላቸውም። ዘንድሮ ያሳለፈውን ፐርፎርማንስ በሚቀጥሉት የውድድር አመት ስለማሳለፉ መተማመን የላቸውም። ወይም ደግሞ አርሰናል የአማካኝ ስፍራ ተጫዋች አስፈርሟል ኦልሬዲ ማርቲን ዙቢሜንዲ። ስለዚህ ቶማስ ፓርቲ ወደ አርሰናል ካምፕ እንኳን ቢቆይ የዚህ ወጣት ተጫዋች ተጠባባቂ የመሆን እድል አለው። እሱ እሙን ነው የሚሆነው ማለት ነው። ለዛ ነው የሲዝኑ መጀመር ላይ ሚካኤል አርቴታ በቀኝ ፉልባክ ላይ ሲሞክሩ የነበረ ማለት ነው። እና አርሰናል 200,000 ሳምንታዊ ደሞዝ በላይ ሊከፍሉ አይፈልግም። አንድም 32 ዓመት አልፎታል። ከ32 ዓመት በላይ ላለፈው ተጫዋች እንኳን ለቶማስ ፓርቲ ለግራኒት ዣካ አርሰናል የ3 ዓመት ኮንትራት ለመስጠት ሲቸገር ተመልክተነዋል። የ3 ዓመት በላይ ኮንትራት አይሰጠውም። ሁለተኛም ከ200,000 ሳምንታዊ ደሞዝ በላይ ወይም ደግሞ ከሃቨርት፣ ዲክላን ራይስ፣ ቡካዮ ሳካ የሚከፈላቸውን ደሞዝ ለመክፈል አርሰናል ይቸገራል ነው ተብሎ የሚታሰበው። አርሰናል ያው የሚሉት አንዳንድ ሚዲያዎች ኮንትራቱን ከዚህም በላይ ዝቅ እንዲያደርግ ይፈልግ ነበረ ደሞዝን ማለት ነው። ግን በዚሁ ደሞዝ አርሰናል ለማስፈረም ፈቃደኛ ነው። እሱ ከዚህ በላይ ደሞዝ እየጠየቀ ነው እንግዲህ የሚገኘው። አንዳንድ ጥያቄዎች ቀርበውለታል ነው የሚባለው። በተለይ ደግሞ ወደ ቱርክ ማለት ነው የቱርክ የጆዜ ሞሪኖ ፌነርባቼ ጥያቄ እንዳቀረበለትና ከፍሪድ ጎን ላይ ሊያሰልፈው እንደሚፈልግ ነው። የቀድሞው የማንቸስተር ዩናይትድ ሁለት አማካኞች ነው እንግዲህ አማራባትንና እንዲሁም ደግሞ ፍሬድን ነው የሚጠቀመው ጆዜ ሞሪኖ በፌነርባቼ። አሁን ቶማስ ፓርቲ በእነሱ የአማካኝ ስፍራ ውስጥ ሊጨምር ይፈልጋል ነው እንግዲህ እየተባለ የሚገኘው። እና እንዴት ትመለከታላችሁ? አርሰናል የአማካኝ ስፍራ ዲፓርትመንቱን አሪፍ ያደረገው ይመስል ነበረ። አሁን እሱ የሚለቅ ከሆነ ሌላ የአማካኝ ስፍራ ተጫዋች ያስፈልጋል በባክአፕ ምክንያት። ካልሆነ ሁለት የተከላካይ አማካኞችን ጆርጂኒዮ እና ቶማስ ፓርቲ ለቆ ሚለቅ ከሆነ ሜቢ ነው ሚለቅ ከሆነ
ሌላ አማካኝ ከማያስፈርም ከሆነ ዳውንግሬድ ነው የሚሆነው። ምክንያቱም ዙቢሜንዲና ራይስ ብቻቸውን ይሆናሉ ማለት ነው። ተጠባባቂ አማካኝ ስፍራ ተጫዋች አይኖራቸውም ማለት ነው። እንዴት ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ስጡበት። ቶማስ ፓርቲ መቆየቱ ላይና ኮንትራቱ ጉዳይ ላይ የተደራደረበት መንገድ እስከዛሬ የተጫወታቸው የጨዋታ ብዛቶች ተመልክታችሁ ወሳኝነቱን ወሳኝ ተጫዋች ነው፣ ምንም ጥያቄ የለም። ግን አቬሌቢሊቲ የሚባል ነገር አለ አይደለ? ራይስ ላይ ሁላችን ማናነሳበት ጉዳይ ማለት ነው። አመቱን ሙሉ በምትፈልጉት ሰዓት ላይ መገኘት መቻል ማለት ነው። ቡካዮ ሳካ ላይ ዘንድሮ አጣ ነው እንጂ ከ17 አመቱ ጀምሮ በየጨዋታው የምናገኘው አይነት ተጫዋች ነበረ። ልክ አቬሌቢሊቲ ለአንድ ተጫዋች በጣም ወሳኝ ነውና እንደዚህ አርጎ ያውቁም ቶማስ ፓርቲ ከዚህ ውድድር አመት ውጭና አርሰናል ደግሞ ጠጣሪ ያላቸው በዚህ ጉዳይ ላይ ማለት ነውና እስኪ ሀሳብ አስተያየቶቻችሁን ስጡበት ኮሜንት ላይ ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን።